የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እያከናወኑ ያለው ዘመቻ በተመለከተ አንድ አስገራሚ ጉዳይ ተናግረዋል። ከኢራን ባለስልጣናት ጋር ንግግር መጀመራቸውን የሚገልጽ መልእክት ነው ያስተላለፉት። ኢራንም በዛሬው ዕለት እኮ ሆርሙዝ ሰርጥን ኦልሞስት መክፈት ጀምራለች። በነገራችን ላይ በኢራን በኩል የወጡ መረጃዎችን ካያችሁ ይሄ 140 ሚሊዮን በርሜል ድፍድፍ ነዳጁ ወደ ዓለም አቀፍ ገበያ እንዲዘልቅ ኦልሬዲ ኢራንም ፈቃዷን ሰጥታ ነዳጁ እየወጣ ነው የሚገኘው። ሆርሙዝ ሰርጥ ኦልሬዲ በመከፈት አይነት ሂደት ላይ ነው ያለው ማለት ነው። ዶናልድ ትራምፕ በኢራን ላይ እያከናወኑ ያለው ዘመቻ በተመለከተ አንድ አስገራሚ ጉዳይ ተናግረዋል። ከኢራን ባለስልጣናት ጋር ንግግር መጀመራቸውን የሚገልጽ መልእክት ነው ያስተላለፉት። እንግዲህ ኦልሞስት ወደ 4 ሳምንታት እየሞላው ባለው ጦርነት ላይ ለመጀመሪያ ጊዜ ንግግር መጀመራቸውን የሚገልጽ አይነት መረጃ ነው ያስተላለፉት ዶናልድ ትራምፕ። ይህንንም ካሉ በኋላ እንግዲህ ያው በትናንትናው ዕለት በኢራን ላይ 48 ሰዓታት የሚቆይ አይነት ማስጠንቀቂያ ያስቀምጠው እንደነበር አይዘነጋም። ማለት ኢራን የሆርሙዝ ሰርጥን ካልከፈተች በመጪዎቹ 48 ሰዓታት ውስጥ በኢራን ላይ ጥቃት እንፈጽማለን የሚል አይነት ማስጠንቀቂያ ሰጥተው ነበር። ይሄ ጥቃት የነዳጅ ማቀነባበሪያ ጣቢያዎችን በተለይ ባለፈው እስራኤል የመታችው ሳውዝ ፓርስ የሚባለውን ጨምሮ የኢራንን ግዙፍ የነዳጅ ሪፋይነሪዎች ያነጣጠረ ጥቃት እንደሚፈጸም ገልጸው ነበረ። እዛ ደግሞ ዛሬ አጠቃላይ ከኢራን ጋር ድርድሮች በመጀመራቸው ሳቢያ ለ5 ቀናት ያክል ይህንን ፈጽመዋል ያሉትን ጥቃት አራዝሜዋለሁ ሲሉ ነው እንግዲህ በትሩዝ ሶሻል ገጻቸው ላይ ያጋሩት። ቤዚክ ጥያቄዎቹ ምን መሰላችሁ? በመጀመሪያ ደረጃ ዶናልድ ትራምፕ የ48 ቀንም ሆነ የ5 ቀናትን የማስጠንቀቂያ አይነት መልእክት ስላስተላለፉ የሆርሙዝ ሰርጥ ሊከፈት የሚችልበት አይነት ሁኔታ አለ ወይ የሚለው ጉዳይ ነው። እንግዲህ ባለፉት ቀናት ጠንካራ ድብደባ እየወረደባት በነበረበት ጊዜ እንኳን የሆርሙዝ ሰርጥን ከፍታ ያልነበረች ኢራን አሁን ላይ እንደዚህ አይነት የቀነ ገደብ ማስጠንቀቂያ ስለመጣ ብቻ የምትከፍት አይነት ነገር እንዳልሆነ ይታወቃል። ቤዚክሊ የሚያስቀምጧቸው ቅድመ ሁኔታዎች አሉ። ከዚህ ቀደም ጦርነቱን ለማቆም 3 ቅድመ ሁኔታዎች ብለው ካሳ ጠይቀዋል። ከዛ ማለፍ ሲል ደግሞ በዋናነት ዘለቄታዊ መፍትሄ መምጣት አለበት የሚለውን ጉዳይም ታሳቢ ያደርጋሉ። ታዲያ በእርግጥ አሁን ዶናልድ ትራምፕ ይህን ማስጠንቀቂያ ስላመጡ ኢራን የሆርሙዝ ሰርጥን ትከፍታለች ወይ ብላችሁ ብትጠይቁኝ አይመስለኝም። የምትከፍትም አይነት ሁኔታ እንደሌለ በግልጽ አይተናል። ስለዚህ የትራምፕ ማስጠንቀቂያ ምንድን ነው ካላችሁ፣ ትናንትና እንግዲህ በቀደም ብሎ በሰራሁላችሁ ዘገባ ላይ በጣም ያው ቪዲዮቹ እየተያዙ ስለሆነ ብዙዎቻችሁ ያያችሁት አይመስለኝም። አንዱን ቪዲዮንም ጭምር አስወግዶብኛል። አክቹዋሊ ሪኮመንድ አይደረግም ብሎ አቮይድ አድርጎታል። ኤኒዌይ ግን ይሄኛውን እንሞክራለን። እዛ ቪዲዮ ላይ አንስቼ የነበረው ጉዳይ ምንድን ነው እነ ዶናልድ ትራምፕ 140 ሚሊዮን በርሜል የሚጠጋ የኢራን ነዳጅን ያው ወደ ዓለም አቀፉ ገበያ ለማስገባት ከውሳኔ ላይ ደርሰዋል። በትዊተር ገጽም እንግዲህ ስኮት ባዝ የተባሉት የአሜሪካ የግምጃ ቤት ሴክሬታሪ ይፋ ማድረጋቸው አይዘነጋም። ስለዚህ ኢራንም በዛሬው ዕለት እኮ ሆርሙዝ ሰርጥን ኦልሞስት መክፈት ጀምራለች። በነገራችን ላይ በኢራን በኩል የወጡ መረጃዎችን ካያችሁ ይሄ 140 ሚሊዮን በርሜል ድፍድፍ ነዳጁ ወደ ዓለም አቀፍ ገበያ እንዲዘልቅ ኦልሬዲ ኢራንም ፈቃዷን ሰጥታ ነዳጁ እየወጣ ነው የሚገኘው። ሆርሙዝ ሰርጥ ኦልሬዲ በመከፈት አይነት ሂደት ላይ ነው ያለው ማለት ነው። ይህ ግን የሆነው ትራምፕ መግለጫ ስላወጡ ወይም ማስጠንቀቂያ ስላወጡ ሳይሆን በተጨባጭ ከኢራን ጋር በተደረገ ስምምነት የ140 ሚሊዮን በርሜል ድፍድፍ ነዳጅ ወደ ዓለም አቀፍ ገበያ ይግባ በሚል አይነት መግባባት ውስጥ እንደሆነ ይታወቃል። እና በዚህ አይነት ሁኔታ ውስጥ ዶናልድ ትራምፕ የ48 ሰዓታት ማስጠንቀቂያ መስጠታቸው ከዛውን ደግሞ ለ5 ቀናት ያክል ኢራንን የማጥቃት እቅዴን አራዝሜዋለሁ ማለታቸው ምንድን ነው ካላችሁ ሶል አባውት ናሬቲቭ ማለት ነው። በጦርነቱ ላይ አሸናፊ ሆኜ የወጣሁት እኔ ነኝ የሚለውን ናሬቲቭ መጨረሻ ላይ ያው ሄዶ በድርድር ነገሩ የሚያልቅ አይነት እየመሰለ ስለሆነ አሸናፊነትን ጠብቆ ለመቀጠል የሚደረግ አይነት የናሬቲቭን ተቆጣጥሮ የመቀጠል አይነት ትግል እንደሆነ ልብ ይለዋል። በኢራን በኩል አሁን እየተከናወነ ነው የተባለው ትራምፕ ድርድር ጀምረናል ሲሉ የተናገሩትን ሀሳብ በተመለከተ በይፋ የወጣው ነገር ምንድን ነው የሚያሳየው? ከአሜሪካ ጋር ድርድር እያከናወኑ እንዳልሆነ ገልጸዋል። ኢራናውያን ከምንም አይነት የድርድር ሂደቶች አልተጀመሩም። ከዛ ማለፍ ሲል እኮ ድርድርም ከተባለ ደግሞ ከማን ጋር የተደራደሩ የሚገኙት? አሁን ላይ በአያቶላህ ሙጅተባ ካሜኒ እንደምታውቁት እስካሁን ድረስ አይተናቸው አናውቅም አይደለ? በምስል የት እንዳሉም አይታወቅም። ብዙ አሉባልታዎችም ይሰማሉ ከእሳቸው ጋር ተያይዞ እና እሳቸው በሌሉበት ሁኔታ ነው ድርድር የሚደረገው ወይስ ምንድን ነው የሚለው ነገርም እንዲሁ በጥያቄ ውስጥ እየተነሳ ይገኛል። ለማንኛውም ግን ዶናልድ ትራምፕ ለ5 ቀናት ያክል በኢራን ላይ ሊፈጽም የነበረውን ጥቃት አራዝሜያለሁ የሚል አይነት ሀሳብን ሰጥተዋል። የድርድር ሂደቶች ተጀምረዋል የሚል አይነት ፍንጭም ጠቁመዋል። የኢራን ባለስልጣናት በእርግጥ በአሁኑ ሰዓት ከሩሲያ ከፍተኛ ባለስልጣናት ጋር በተለይ የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በጣም ተደጋጋሚ የስልክ ንግግሮችን እያከናወኑ እንደሆነ ለማወቅ ተችሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭም እንዲሁ ይህንን ጉዳይ አረጋግጠው በእርግጥም ከዛሬ ማለዳ ጀምሮ አንዳች ለውጥ እንደሚኖረን ጠብቅ ነበረ፣ ይሄ የለውጡ አካል ነው የሚል አይነት ሀሳብን ጭምር ሰንዝረዋል። ስለዚህ ምናልባት በሩሲያ አማካኝነት እየተነጋገሩ ነው ወይ
አሜሪካና ኢራን በሩሲያ አማካኝነት ሩሲያን መሀል ላይ አድርገው እየተነጋገሩ ነው ወይ የሚለው ጥያቄም እየተነሳ ይገኛል። የድርድር ሂደቶች ኢራን አልተደራደርኩም ወይም ወደ ድርድር አልመጣሁም ብትልም አሜሪካም ከማን ጋር እንደተደራደረች ያው ባይታወቅም፣ ነገር ግን ሂደቶቹ እንዳሉ ፍንጭ የሚሰጥ አይነት መረጃ ነው። መልካም ዜና ተብሎ ሊገለጽ ይችላል ይህ ማለት ነው።